እናውልቅለትና ዴቭ ይውል ሁሉ እንድታወጣልኝ ነው የምፈልገው። አንተ አታውልቅልኝ አልፈልግም። እኔ ያለው ሲጀመር እኔ ሀብሉን ያው እኔ ያለው አላውልቅም አብርሃም አንድ ያውልቀው ነው ወደ ቀልብ ትመለሳለህ። አንድ ያውልቀው ይቅርታ ዴቭ ማለት እያስጨነቃችሁት እኮ ነው። ምንድን ነው የምናስጨንቀው? ከዚህ በላይ ማስጨነቅ አለ እንዴ? አሁን ዛሬ ላይ ያያችሁ ነው አይደል? ሲጀመር ወደ ቀልብ ነው አሁን ሰላም ቤተሰብ እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ሁሉ ሰላም አላን ይመስገን። እኔ የሚላችሁ እቺ ኤርሜላ የምትባል ሴትዮ ምን አለበት ከህይወታቸው ብትመጪላቸው? አንቺ ሴትዮ ቆይ ምንድነው የምትፈልጊው? ምንድነው? ቆይ ምን አይነት ጉድነሽ? ምን አይነት ጉድነሽ? ምን አይነት ጉድነሽ? አንቺ ግን የሴት ክብር ታቻ ውርደሽ ተረቅጦ ዋውቀሽ ከተደፋሽ ተረቅጦሽ አይክፋሽ አለ። እንደው አንቺ ምን አይነት ወራደ እኔ አላቅም። እኔ አንቺን የሚናገርበት ቃል ራሱ የለም። ምን አይነት ሰው ነሽ? እንደገና ድጋሜ ቤት ድረስ ትሄጃለሽ? ሲጀምር እኮ ማለት ነው አንቺ የገማሽ የተቀማማሽ ማለት ነው። ዴፍ የሚባለው አያገባውም እኮ ስለ አብርሃም ህይወት ማለት ነው። ይሄን ህይወት እኮ አብርሃም ነው የሚኖረው እንጂ ዴፍ አይደለም የሚኖረው። የአብርሃም ህይወት አብርሃምና ሩታ ነው የሚኖሩት እንጂ ሁለቱ ማንም ሰው መግባት አይችልም እነሱ ህይወት ውስጥ። አንቺ ባለጌ ስድ አሳዳጊ የበደለሽ ነሽ። አንቺ የምር አንቺ አሳዳጊ የበደለሽ ነሽ። የሴት ክብር እንኳን የሌለሽ ጭራሽ እንደገና ቤት ድረስ ትሄጃለሽ። ምን አይነት አንቺ ማፈራ ነሽ? ማፈራ ነሽ አንቺ ማፈራ ትሽ። እኔ የሚላችሁ እቺ ኤርሜላ የምትባል ሴትዮ ምን አለበት ከህይወታቸው ብትመጪላቸው? አንቺ ሴትዮ ቆይ ምንድነው የምትፈልጊው? ምንድነው? ቆይ ምን አይነት ጉድነሽ? ምን አይነት ጉድነሽ? ምን አይነት ጉድነሽ? አንቺ ግን የሴት ክብር ታቻ ውርደሽ ተረቅጦ ዋውቀሽ ከተደፋሽ ተረቅጦሽ አይክፋሽ አለ። እንደው አንቺ ምን አይነት ወራደ እኔ አላቅም። እኔ አንቺን የሚናገርበት ቃል ራሱ የለም። ምን አይነት ሰው ነሽ? እንደገና ድጋሜ ቤት ድረስ ትሄጃለሽ? ሲጀምር እኮ ማለት ነው አንቺ የገማሽ የተቀማማሽ ማለት ነው። ዴፍ የሚባለው አያገባውም እኮ ስለ አብርሃም ህይወት ማለት ነው። ይሄን ህይወት እኮ አብርሃም ነው የሚኖረው እንጂ ዴፍ አይደለም የሚኖረው። የአብርሃም ህይወት አብርሃምና ሩታ ነው የሚኖሩት እንጂ ሁለቱ ማንም ሰው መግባት አይችልም እነሱ ህይወት ውስጥ። አንቺ ባለጌ ስድ አሳዳጊ የበደለሽ ነሽ። አንቺ የምር አንቺ አሳዳጊ የበደለሽ ነሽ። የሴት ክብር እንኳን የሌለሽ ጭራሽ እንደገና ቤት ድረስ ትሄጃለሽ። ምን አይነት አንቺ ማፈራ ነሽ? ማፈራ ነሽ አንቺ ማፈራ ትሽ። እኔ የሚላችሁ እቺ ኤርሜላ የምትባል ሴትዮ ምን አለበት ከህይወታቸው ብትመጪላቸው? አንቺ ሴትዮ ቆይ ምንድነው የምትፈልጊው? ምንድነው? ቆይ ምን አይነት ጉድነሽ? ምን አይነት ጉድነሽ? ምን አይነት ጉድነሽ? አንቺ ግን የሴት ክብር ታቻ ውርደሽ ተረቅጦ ዋውቀሽ ከተደፋሽ ተረቅጦሽ አይክፋሽ አለ። እንደው አንቺ ምን አይነት ወራደ እኔ አላቅም። እኔ አንቺን የሚናገርበት ቃል ራሱ የለም። ምን አይነት ሰው ነሽ? እንደገና ድጋሜ ቤት ድረስ ትሄጃለሽ? ሲጀምር እኮ ማለት ነው አንቺ የገማሽ የተቀማማሽ ማለት ነው። ዴፍ የሚባለው አያገባውም እኮ ስለ አብርሃም ህይወት ማለት ነው። ይሄን ህይወት እኮ አብርሃም ነው የሚኖረው እንጂ ዴፍ አይደለም የሚኖረው። የአብርሃም ህይወት አብርሃምና ሩታ ነው የሚኖሩት እንጂ ሁለቱ ማንም ሰው መግባት አይችልም እነሱ ህይወት ውስጥ። አንቺ ባለጌ ስድ አሳዳጊ የበደለሽ ነሽ። አንቺ የምር አንቺ አሳዳጊ የበደለሽ ነሽ። የሴት ክብር እንኳን የሌለሽ ጭራሽ እንደገና ቤት ድረስ ትሄጃለሽ። ምን አይነት አንቺ ማፈራ ነሽ? ማፈራ ነሽ አንቺ ማፈራ ትሽ። እኔ የሚላችሁ እቺ ኤርሜላ የምትባል ሴትዮ ምን አለበት ከህይወታቸው ብትመጪላቸው? አንቺ ሴትዮ ቆይ ምንድነው የምትፈልጊው? ምንድነው? ቆይ ምን አይነት ጉድነሽ? ምን አይነት ጉድነሽ? ምን አይነት ጉድነሽ? አንቺ ግን የሴት ክብር ታቻ ውርደሽ ተረቅጦ ዋውቀሽ ከተደፋሽ ተረቅጦሽ አይክፋሽ አለ። እንደው አንቺ ምን አይነት ወራደ እኔ አላቅም። እኔ አንቺን የሚናገርበት ቃል ራሱ የለም።
ምን አይነት ሰው ነሽ? እንደገና ድጋሜ ቤት ድረስ ትሄጃለሽ? ሲጀምር እኮ ማለት ነው አንቺ የገማሽ የተቀማማሽ ማለት ነው። ዴፍ የሚባለው አያገባውም እኮ ስለ አብርሃም ህይወት ማለት ነው። ይሄን ህይወት እኮ አብርሃም ነው የሚኖረው እንጂ ዴፍ አይደለም የሚኖረው። የአብርሃም ህይወት አብርሃምና ሩታ ነው የሚኖሩት እንጂ ሁለቱ ማንም ሰው መግባት አይችልም እነሱ ህይወት ውስጥ። አንቺ ባለጌ ስድ አሳዳጊ የበደለሽ ነሽ አንቺ። የምር አንቺ አሳዳጊ የበደለሽ ነሽ። የሴት ክብር እንኳን የሌለሽ ጭራሽ እንደገና ቤት ድረስ ትሄጃለሽ። ምን አይነት አንቺ ማፈራ ነሽ? ማፈራ ነሽ አንቺ ማፈራ ትሽ እኔ የሚላችሁ እቺ ኤርሜላ የምትባል ሴትዮ ምን አለበት ከህይወታቸው ብትመጪላቸው አንቺ ሴትዮ። ቆይ ምንድነው የምትፈልጊው? ምንድነው? ቆይ ምን አይነት ጉድ ነሽ አንቺ ግን የሴት ክብር ታቻ ውርደሽ ተረቅጦ ዋውቀሽ ከተደፋሽ ተረቅጦሽ አይክፋሽ አለ። እንደው አንቺ ምን አይነት ወራደ እኔ አላቅም። እኔ አንቺን የሚናገርበት ቃል ራሱ የለም። ምን አይነት ሰው ነሽ? እንደገና ድጋሜ ቤት ድረስ ትሄጃለሽ? ሲጀምር እኮ ማለት ነው አንቺ የገማሽ የተቀማማሽ ማለት ነው። ዴፍ የሚባለው አያገባውም እኮ ስለ አብርሃም ህይወት ማለት ነው። ይሄን ህይወት እኮ አብርሃም ነው የሚኖረው እንጂ ዴፍ አይደለም የሚኖረው። የአብርሃም ህይወት አብርሃምና ሩታ ነው የሚኖሩት እንጂ ሁለቱ ማንም ሰው መግባት አይችልም እነሱ ህይወት ውስጥ። አንቺ ባለጌ ስድ አሳዳጊ የበደለሽ ነሽ አንቺ። የምር አንቺ አሳዳጊ የበደለሽ ነሽ። የሴት ክብር እንኳን የሌለሽ ጭራሽ እንደገና ቤት ድረስ ትሄጃለሽ። ምን አይነት አንቺ ማፈራ ነሽ? ማፈራ ነሽ አንቺ ማፈራ ትሽ